የሀገር ባህል አልባሳት ነው ማመርተው። እዚህ ሀገር ውስጥ ሆነን የገበያ ትስስር ለመፍጠር በጣም ይከብደናል። ሞክረናል፣ እየሞከርንም ነው። ግን በተሻለ የገበያ ትስስር እስካሁን ባለው አላገኘንም። ምርቶች ይመረታሉ፣ ግን ገበያ የማግኘት ነገር አስቸጋሪ ነው። በመሃል የሚገኙ ዲስትሪቢዩተሮችን አግኝተሽ የማድረሱ ነገር በጣም ሊሚትድ ሆነ። እነዚህ በአነስተኛና መካከለኛ ኢንተርፕራይዞች የተሰማሩ አምራቾች ምርቶቻቸውን ለሀገር ውስጥና ለውጭ ገበያ ለማቅረብ የገበያ ትስስር እጦት ተግዳሮት መሆኑን ሲገልጹ ቆይተዋል። ይህንን ችግር መፍታት የሚያስችልና የኢትዮጵያ ምርቶች ለዓለም ገበያ ይበልጥ ለማስተዋወቅ በማለም የዋይልድ ቤሪስ ዲጂታል ግብይት ስርዓት በኢትዮጵያ መጀመሩ አምራቾች ተስፋ ነው ሲሉም ገልጸዋል። ምርቶችን ከኢትዮጵያ ባለፈ የማየት ነገር አስቸጋሪ ነው። ግን በዚህ አይነት ፕላትፎርሞች ስንደገፍ ወደ ተለያዩ ዓለሞች ምርታችንን ማቅረብ ስንችል ደንበኞች ተች አድርገው አይተውት የሚያከብሩት አይነት ፕሮዳክት እንዳለን ስናቅና እነሱ ጋር ስናደርሰው እንግዲህ የሚመጡ አመቶች በተሻለ ሁኔታ የኢትዮጵያን ፕሮዳክቶች በተለያየ ዓለም የማግኘት እድል ይሰጠናል ማለት ነው። በአንድ ወር 81 ሚሊዮን ዓለም አቀፍ ደንበኞችን እንደሚያስተናግድ የተገለጸው የዲጂታል ግብይት ስርዓቱ የቆዳ ውጤቶች፣ ቡና፣ የመዋቢያ እቃዎችና መሰል ምርቶች የሚቀርብበት ነው። ይህም ምርትን በቀላሉ ለውጭ ገበያ ለማቅረብ እንደሚያስችላቸው ነው አምራቾች የገለጹት። በተሻለ ሁኔታ የውጭ ሀገር ላሉ ቤተሰቦች እንልካለን ብዬ አስባለሁ። የገበያው ትስስር የበለጠ የሚፈጠር ይመስለኛል። ዲጂታል 2030ን እውን ለማድረግ እየሰራች የምትገኘው ኢትዮጵያ የዲጂታል ግብይት ስርዓትን ተግባራዊ በማድረግ ላይ ትገኛለች። የሩሲያ ግዙፍ የኢኮሜርስ ኩባንያ የሆነው ዋይልድ ቤሪስ በኢትዮጵያ የሚገኙ አነስተኛና መካከለኛ ኢንተርፕራይዞች ምርቶቻቸውን ለዓለም አቀፍ ገበያ እንዲያቀርቡ የሚያስችል ስርዓት መዘርጋቱም የዚሁ አካል ሆኖ ይቀርባል። ሩሲያ 9 የምስራቅ አውሮፓና የእስያ ሀገራትን የሚያገናኘው የዲጂታል ግብይት ስርዓቱ ላይ ኢትዮጵያ መቀላቀሏም እሴት የተጨመረባቸው ምርቶችን ለዓለም ገበያ ለማቅረብ የዓለም አቀፍ ደንበኞችን ለማፍራትና ለማስተዋወቅ እድል እንደሚፈጥር ተገልጿል። 3 የተለያዩ ቢዝነስ ሞዴሎችን ይዘን የገባን። የመጀመሪያው ነገር አብዛኛውን ሴለሮች ወደ ኢንተርናሽናል ገበያ እንዴት አድርገን ነው ማውጣት የምንችለው ናውጣቸውን። ሁለተኛው ደግሞ እዚህ ያሉ የተለያዩ ገዢዎች እንዴት ነው ኢንተርናሽናል ብራንዶችን ካሉበት ቦታ ሆኖ ሊያገኙ የሚችሉት። እነዛ ሁለቱ ነገር ላይ ፎከሳ። ሶስተኛ ያሉ ሴለሮች በተሻለ መንገድ ለተቀዩ ህዝብ እንዴት አድርገው ነው ማቅረብ የሚችሉት ፕሮዳክታቸውን። ይሄንን ይዘን ነው ነገር ስናቶሊ ፕሮዳክት ብቻ ሳይሆን እንዳልነው ለዓለም ገበያ ራሳቸውን በሚያወጡ ሰዓት ቫልዩ አድድ የሆነ ሰርቪስ ነው። ጥራት የጠበቁ ምርቶች ለዓለም ገበያ እንዲደርሱም የሻጮችን የዲጂታል ግብይት ስርዓት ክህሎት በማጠናከር እንዲሁም የሎጂስቲክስ አገልግሎቱን በማቀላጠፍ ዋይልድ ቤሪስ እና የንግድና ቀጣናዊ ትስስር ሚኒስቴር በትብብር እንደሚሰሩ ተጠቁሟል። ከስተመሮች በሚፈልጉት ደረጃ ፓኬጅ አድርገው ፕሮዳክቱን መስጠት የሚችሉት ምን ያህል ነው? እዚህ ላይ ምን ያስፈልጋል? እገዛ ያስፈልጋል። ይሄን ስኪል ግን ወደ ሻጩ አንተ ቻለው ብለን ብናመጣው will be impossible። ስለዚህ ይሄን በሙሉ ፕሮሰስ ማገዝ አለብን ብለው ቲም አደራጅተዋል። እነሱ ብቻ አይደሉም፣ እኛም እንደ መንግስት ይሄን ማገዝ እንፈልጋለን። አላማው ዞሮ ኤክስፖርታችንን በተለየ መልኩ ማሳደግ ነው። በየቦታው ያሉ የፖስታ ቤት ኪዮስኮች የነጋዴውን ፕሮዳክት ማስቀመጫ ቦታ ናቸው። ስለዚህ ከዛ ተሰብስበው ማን ነው ወደ ዋይልድ ቤሪስ እንትን የሚወስደው የፖስታ ቤት አገልግሎት ይሆናል ማለት ነው። እንደ አውሮፓውያን አቆጣጠር ከ1898 ጀምሮ ተጠናክሮ የቆየው የሩሲያና የኢትዮጵያ የዲፕሎማሲ ግንኙነት ባለፉት ዓመታትም በትምህርት በሳይንስና በልማት ዘርፍ ተጠናክሮ መቆየቱ በመድረኩ ተነስቷል። የዋይልድ ቤሪስ ዲጂታል ግብይት ስርዓት ኢትዮጵያን ማሳተፉም የትብብራቸው መጠናከር ማሳያ ሆኖ ቀርቧል። ሩሲያ ከኢትዮጵያ ጋር በትብብር መስራቷን እንደምትቀጥልም ተጠቁሟል። ዋይልድ ቤሪስ is building a long-term presence in Ethiopia. ዋይልድ ቤሪስ ከኢትዮጵያ ወደ ዓለም አቀፍ ገበያ እንዲሁም ከሩሲያ ወደ ኢትዮጵያ የሚደረግን የንግድ ፍሰት ለማሳደግ አቅምን ይፈጥራል። የሩሲያ መንግስት ከኢትዮጵያ ጋር ያለውን የኢኮኖሚ ትብብር የበለጠ ለማጠናከር ቁርጠኛ ነው። ይህ መድረክ በጋራ ኢኮኖሚያችን ትርጉም ያለውና ዘላቂ ትስስርን የሚፈጥሩ ተነሳሽነቶችን ለመደገፍ እንደሚያስችለን እንጠብቃለን። Meaningful and lasting connection between our economies. ኢትዮጵያ 11ኛዋ የዋይልድ ቤሪስ አባል ሀገር ስትሆን ከአፍሪካም ቀዳሚ ሆናለች።